ጊዜው ሳይመሽ አበባው ሳይጠወልግ ምርጫ ሳይጠፋ የአላህ ስጦታውን ተቀብለሽ የራስሽን የፍቅር የኢማን ቤት ገንቢ። አላህ ለአይን የሚሞላ ልብ የሚሰማ ለዲን የሚጠቅም የትዳር አጋር ይስጥሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደውሉ ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ሸር አድርጉኝ ማለት ነው። ዛሬ ላይ ማንን ላግባ? ውድ እህቴ ሆይ ርዕሴ ማንን ላግባ ይላል። ውድ እህቴ ሆይ ወጣትነትሽ እንደ ንጋት ፀሐይ እንደ ጽጌረዳ አበባ ነው። አበባ በወቅቱ ሲያብብ ይማርካል፣ መዓዛው ይስባል፣ ንቦችም ያርፉበታል። ነገር ግን ይህ የትኩስነት ጊዜ ወሰን አለው። ፀሐያ ወደ ማታ ስታዘቀዝቅ አበባውም ሲጠወልግ ያንቺን ምርጫ እና ተፈላጊነት አብሮ እየቀነሰ መሄዱ አይቀርም። አንደኛ ፍጹምነት አትፈልጊ። ኡስታዝ ካልሆነ ቁርአን በሙሉ ካልሐፈዘ ቡኻሪ እና ሙስሊምን ካልቀራ እያልሽ የምትጠብቂው ሰው ምናልባት በአእምሮሽ የሳልሽው እንጂ መሬት ላይ የሌለ ሊሆን ይችላል። ትዳር ማለት የተጠናቀቀ ፍጹም የሆነን ሰው ማግኘት ሳይሆን አብሮሽ ለመለወጥና ለመማር ዝግጁ የሆነን ሰው ማግኘት ነው። ዛሬ ላይ ትልቅ ደረጃ የደረሱ ዑለማዎች ቢሆኑ ትዳር ሲመሰርቱ ተማሪዎች ነበሩ። ሚስቶቻቸውን በትዕግስት ስላገዟቸው ነው እዛ ደረጃ የደረሱት። ሁለተኛ መስፈርትሽ የዲን መሰረቶች ላይ ይሁን። ነብዩ ሰለላሁ ዐለይሂ ወሰለም ዲኑና ስነ ምግባሩ የወደዳችሁለት ሰው ከመጣላችሁ ዳሩ ሰለላሁ ዐለይሂ ወሰለም ነው ያሉት እንጂ ዑለማ ሆኖ ኡስታዝ ሆኖ ከመጣ ዳሩት አላሉ። ዋናው መለኪያሽ ሊሆን የሚገባው አንደኛ መንሃጅ የተስተካከለ ነው ወይ? ቢድዓ የሚጠላ ሱና የሚከተል ስነ ምግባሩ አህላቁ ያማረ ነው ወይ? አላህ የሚፈራ ሰውን የሚያከብር ለኢልም ጉጉት አለው ወይ? ምንም እንኳ አሁን ላይ ብዙ ባያውቅም ለመማርና አንቺንም ለማስተማር ፍላጎት ካለው ይህ ትልቅ ካፒታል ነው። ጊዜ አይጠቅምም እህቴ። እድሜ ቁጥር ብቻ ሳይሆን አቅምም ነው። ይሄ ይጎድለዋል ያ ይጎድለዋል እያልሽ የምትገፊያቸው ወንድሞች ነገ ሌላ ህይወት መስርተው ሊለወጡ ታያለሽ። አንቺ ግን ምርጥ እመርጣለሁ ብለሽ ከምርጫ ውጭ እንዳትሆኒ እሰጋለሁ። እድሜ እየገፋ ሲሄድ ወንዶች ወደ አንቺ የሚመጡበት መስፈርት እና አማራጭ ይቀንሳል። የኋላቸው መጸጸት ደግሞ ዋጋ የለውም። አብሮ ማደግን ተላማጅ አንድ ወንድ ኡስታዝ ወይም አሊም አድርገሽ የምትቀርጪው አንቺ ነሽ። ባልሽ ዛሬ ላይ ተራ ተማሪ ሊሆን ይችላል። ነገር ግን አላህ የሚፈራና ጥሩ አኽላቅ ካለው ከጎኑ ሆነሽ አበረታታሽ። ቤትሽን የኢልም ማዕከል አድርገሽ የነገው ትልቅ የሰው እንዲሆን ማድረግ በእጅሽ ነው። ዝግጁ የሆነ ሰው ከመጠበቅ አብሮሽ የሚገነባን ሰው ምረጪ። ውድ እህቴ በትንሽ ምክንያቶች ትልቁን የትዳር ኒዕማ አትገፊ። ዲኑ አስተማማኝ፣ ባህሪው የተረጋጋ፣ ለቤተሰቡ ኃላፊነት የሚሰማው ወንድ ከመጣሽ እሺ በይ። ኢልሙን ሀብቱንና ሌላውን ነገር በትዳር ውስጥ በፍቅርና በመተጋገዝ ታመጡላችሁ። ጊዜው ሳይመሽ አበባው ሳይጠወልግ ምርጫ ሳይጠፋ
የአላህ ስጦታ ተቀብለሽ የራስሽን የፍቅር የኢማን ቤት ገንቢ። አላህ ለአይን የሚሞላ ለልብ የሚስማማ ለዲን የሚጠቅም የትዳር አጋር ይስጥሽ። አሚን። ለማትበጅሽስ አንተ የማትረባስ አንተ አበጣ ነው እንጂ ንብ ሰብል አይፈጅም። የሀረብ ሀገር ሴት ለትዳር አትበጅም እያለ ያወራል ድካሙ ሳይገባው የለፋችበትን የድክመቷን ውጤት ሳይመረምረው የበላው ኑሮ ለማሸነፍ ቤተሰብ ለመርዳት ሀሳብ ጭንቀት ህመም እየጎዳት አንተ የምትረዳህ የአረብ ሀገር ሴት ናት። ከአረብ ሀገር ሴት ውስጥ ላንተ የሚሆን የለም። እምነት ነው መስፈርቷ መልእክት ብቻ አይደለም። መሀይም ነህ መሰል የምታስብል ግርማ አረብ ሀገር መሄድ ምንድነው ችግሩ? ለትዳር አይሆንም ያልክበት ሚስጥሩ ምን ችግር አለባት? የአረብ ሀገሯ ሴት የድን ተማሪ ነች ትሞላለች ሀሴት። በአንዳንድ ባለጌዎች ለሁለት አትሁን መርዶ ጀግና እህቶች አሉን ከባህሩ ማዶ። የተውሂድ አቂዳ የመንሃጅ እንግዳ ቢድዓን ተዋጊ በመረጃ ናዳ። የሀረብ ሀገሯ ሴት ተአቶንህም አንተ ብትፈልግ እሷ አትፈልግህም። የሱና ጀግና ነች እንከን የሌለባት ያንተ አይነት ክብር ቢስ ለሷም አይመጥናት። በስደት ዓለም ላይ ስንት እህቶች አሉ በተውሂድ በሱና አንቱ እየተባሉ። ያንቺን ጀግናዋ ሴት የምትናገረው በማታውቀው ነገር የምትቀባጥረው። እውነቱን ልንገርህ ወንድሜ ልምከርህ። በትዳር ክብር ተምሬ ያወቀች በተውሂድ በሱና አምራ የደመቀች እውነት የትዳር ሰው የአረብ ሀገር ሴት ነች። ችግሩ ምንድነው? አንተ ሳታገኛትም እሷ የሌላችለት እሷ የሌለሽለት ችግሩ ምንድነው? አንተ አታገኛትም እሷ የሌለችለት። እና ውዶችዬ እዚህ ላይ ሁላችንም ብንሆን ይላሉ ያቺ ጥርዟ ያቺ የአረብ ሀገር ሴቷ ለትዳር አትሆንም እሷ ጥርዝ ናት ጥርዟ መጣች ብሎ ብዙ የሚሉ አሉ። የሰውን ሳይሆን ማዳመጥ የሚገባን የራሳችንን አላማችንን ወደፊት ከሆነ ወደ አላማችን መገሰት እንጂ የሰው ልጅ ሆኖ ብዙ ያወራል ብዙ ይለፈልፋል። እኛ አላማችን በአንዳንድ ደግሞ አላማቸውን የሳቱ እህቶች አሉ እኛ የምንሰደብበት ይሄ ደግሞ ሊሆን አይችልም። ሁሉም በአላማው ሁሉም የመጣበትን የሚረሳም አለ። ሁሉም ደግሞ ከታች ከላይ ብሎ ደፋ ቀና ብሎ ሰርቶ ቤተሰቡን ልጆቹን ትዳሩን ቀና ለማድረግ ሀገር የወጣን አለ። ስለዚህ ሁሉንም በአንድ አይነት ማየት አያስፈልግም። ከዛም አልፎ እኛስ ትዳር ያልያዝነው የያዝነውስ አሁን ላይ እንዴት ነው? ትዳር የተያዘው ልጆቿን ለማጠንከር ልጆቿን ለማሳደግ ከልጆቿ ተለይታ ከምትወደው ባለቤቷ ተለይታ ስደት ትመጣለች። ተመልሳ ስትሄድ ያን ነገር አታገኘውም። ለምን? ይሄ ጥያቄ ነው። ሁለት ወደ ትዳርስ የማንገባበት መንስኤው ምንድን ነው? አንደኛ ፍች በዛ። እንሰደዳለን ትዳራችንን ትተን ልጆቻችንን ትተን ተመልሰን ስንሄድ ግን ያ ነገር ተበትኖ ወንዱ ሌላ ይዞ ሴቷም ሌላ ይዛ ሁሉም ተበታትኖ በጣም ከባድ ነው። እና ውዶቼ ቪዲዮውን ከወደዳችሁ ላይክ ሸር እያደረጋችሁ አጠናክሩኝ። ያው እንግዲህ በአዲስ ነው የመጣሁትኝ። እንደኔ ደግሞ እንዳይገጥማችሁ አብሶ ደግሞ ሁለት ቻናል ያላችሁ ገነጣጥሉ ብላችኋለሁኝ። ቪዲዮውን ግን ሸር ላይክ እያደረጋችሁ አጠናክሩኝ። ባይ ባይ። እወዳችኋለሁ። መልካም ጊዜ ይሁንልን ለሁላችንም። ላይ አክብራችሁ